ወደ ማንቸስተር ሲቲ ጨዋታ እንመለሳለን። 10 ጎል አስቆጥሯል ማንቸስተር ሲቲ። ጨዋታዎችን እያሸነፈ አልነበረም። ስለዚህ ከውጤቱን ጀምርና ቀጣይ ነጥቦችን ደግሞ እናነሳለን። ምን ማለት ነው 10 ጎሎችን ማስቆጠር ማለት? ያው መቼም ምናልባት 10 ጎል ይገባል ብለን ማንጠብቅም ሰፋ ባለ ግብ ልዩነት ሊያሸንፍ እንደሚችል መገመት የሚከብድ አይደለም። እኔ ከ10 ጎሉ ይልቅ በጣም የገረመኝ 10 ኦን ታርጌት ነው እና 10 ነው የገባው እና ያስገርማል። ምን ያህል መጨረሻ ላይ በጣም እንደነበሩ ነው የሚያሳየው። አይ ቲንክ የቡድኖቹን ኳሊቲ ነው የሚነግረን። እንደዚህ አይነት አጋጣሚ ላይ የተገኙትን ድሎች ሁሉ ለምን ባግባቡ መጠቀም። ምክንያቱም ኤክስጂውን ራሱ ብንመለከት 3 ራሱ አይሞላም የሲቲ ኤክስጂ ማለት ነው። 3 በማይሞላ ኤክስጂ ነው 10 ግቦችን አስቆጥረው እንግዲህ 10-1 ያሸነፉትና በቃ በቡድኖቹ መካከል ያለውን ከፍተኛ የኳሊቲ ልዩነት ነው ሊጠበቅ የሚችል ነው። ምንም ጥያቄ የለውም። ጎል ያልደረሳቸው ተጫዋቾች ማለት ከተከላካይ ተቀይሮ ስለገባ የመጀመሪያ ጨዋታውን ያደረገው ሮድሪም ከ2 ዓመት በኋላ ጎል አስቆጥሯል። ትናንትና የጎል ፌሽታ ነበር ይደረግ። ሴሜኒዮም ደግሞ እንግዲህ በመጀመሪያው ጨዋታ አገባም አሲስትም አይ ቲንክ አድርጓል። በአንድ ሳምንት ውስጥ ለ2 ክለቦች ጎል አስቆጥሯል ማለት ነው አይደል? ሴሜኒዮ ቶተንሃም ላይ ማሸነፊያውን ጎል አስቆጥሮ ነበረ። በዛ ነበረ ቦርንማውዞችን የተሰናበታቸው። ትናንትና ደግሞ ለማንቸስተር ሲቲ ጎል አስቆጥሯልና ጥሩ ሳምንት ነበር ለዚህ። እጅግ በጣም እንዳልከው ነው የመጨረሻ ጨዋታውን በዛ መልክ በተለይ ደግሞ ጨዋታው ኦልሞስት በተጠናቀቀበት ሰዓት አቻ ጨዋታው ሊጠናቀቅ በነበረበት ሰዓት ነው አስቆጥሮ ለቦርንማውዝ አሸናፊ ያደረጋቸው። አሁን ደግሞ በአዲሱ ክለቡ ደግሞ በጣም ጥሩ የሚባል አጀማመር ጀምሯል፣ ግብ በማስቆጠር ማለት ነው። ጥሩ ተጋጣሚ ነው ለዛ ያን ለማድረግ በሚያስችል መልኩ ጥሩ ተጋጣሚ ነው የደረሰው ማለት ነው። እንግዲህ በተወሰነ መልክ ሲቲ ያው ሁለተኛውን አጋማሽ ሲዝኑን ሲሪየስ ለመመልከት በሚያሳስብ መልኩ ነው እንግዲህ እንደ ሴሜኒዮ አይነት ተጫዋች ወደ ክለቡ ማምጣት የቻለው ማለት ነው። ያው ምንም ጥያቄ የለውም። ሴሜኒዮ የሲቲ ችግር ሴሜኒዮ የሚጫወትበት ቦታ ላይ አልነበረም፣ ጎልም ማግባት አልነበረም የሲቲ ችግር ብዬ የማስበው ነው። እውነት ነው። መከላከሉ ላይ ያፈሳል፣ ጎሎች ይቆጠሩበታል። ጎል ካስቆጠረ በኋላ ነው ጎሎች የተቆጠሩበት። ለተከታታይ 3 ጨዋታዎች ነጥብ ሲጥል የተመለከተ ከሰንደርላንዱ ጨዋታ ውጪ ማለት ነው አይደል? የሰንደርላንዱ ጨዋታ ላይ ጎል ማስቆጠር አልቻለም፣ ጎልም አልተቆጠረበትም። አቻ ወጥ ጨዋታዎች ከዛ በኋላ ግን የነበሩ ጨዋታዎች ላይ ጎሎችን እያስቆጠረ ከኋላ ጎሎች የተቆጠሩበት ነው አቻ ሲወጣ የነበረው እና የተከላካይ ክፍሉ ነው ብዬ ነው የማስበው። እና ምናልባት ሴሜኒዮ የሚጨምርላቸው ነገር ሊኖር ይችላል፣ የማጥቃት እንቅስቃሴያቸው ላይ የሚጨምርላቸው ነገር ይኖራል ብዬ አስባለሁ። ግን ሲቲን ያን ያህል ለዋንጫ ያስወነጭፏል የሚል እምነት የለኝም። ምክንያቱም የሲቲ ቀዳዳ ዘንድሮ በጣም ብዙ ነው ብዬ ነው የማስበው። ታስታውስ እንደሆነ ሰላም ሲቲ እያሸነፈ አርሰናል ላይ ጫና በሚያሳድርበት ሰዓት ራሱ ማንቸስተር ሲቲ ለዋንጫ ተፎካካሪነት የሚቀርብ ቡድን ነው፣ ነጥብ የማይጥል ቡድን አይደለም፣ አስተማማኝ አይደለም የሚል ሀሳቦችን ስናነሳ ነበረና ምናልባት ለማንቸስተር ሲቲ የሴሜኒዮ መምጣት ጎል ማስቆጠር ማጥቃቱ ላይ ተጨማሪ ኃይል ሊሰጠው ይችላል፣ ተጨማሪ ብርታት ሊሆኑ ይችላል። ግን የሲቲ ቀዳዳዎች በጣም ብዙ ስለሆኑ ፕሪሚየር ሊጉ ላይ አሁን መፈተኑን ይቀጥላል ብዬ አስባለሁ። ያው በጥሩ ሁሉንም ተጫዋቾች ገዝተህ ቀዳዳውን ስለማትሸፍን ማለት ነው። አዎ እውነት ነው። እኔም በዚህ እስማማለሁ። አስተማማኝ አሁንም ስቲል ፕሪሚየር ሊጉ ላይ የተሻለ ዋንጫውን የማንሳት እድል ያለው ቡድን አርሰናል ነው የሚባለው መሪ ስለሆነ ብቻ ሳይሆን የተሻለ አስተማማኝ ቡድን አርሰናልም ስለሆነ ነው። ብዙ ጊዜ በተለምዶ የሚባልም ነገር አለ አይደል? ማጥቃት ጨዋታ ያሸንፍላል፣ መከላከል ዋንጫ ያሸንፍላል እንደሚባለው ማለት ነው። እና ምናልባት ሲቲ በዚህ ሲዝን ፕሪሚየር ሊጉን የሚያነሳ ከሆነ ይሄን አባባል ልንቀይረው ነው የምንችለው። ምክንያቱም ማጥቃት ነው ዋንጫ ያስገኘው ብለን ነው ልንናገር የምንችለው ማለት ነው። የተሻለው ማጥቃቱ ስለሆነ የሲቲ እና ይህም የመሆን እድል የለውም ብዬ ሙሉ ለሙሉ ለመናገር ይከብደኛል። ሲቲ ምናልባት አግባብኝ ከምታገባ በላይ አገባባለሁ አይነት በሚል አይነት መንፈስ ጨዋታዎችን ድል አድርጎ ሊወጣ ይችላል። አንዳንድ ጨዋታዎች ደግሞ እንግዲህ ከአርሰናል ጋር የነበረውን ጨዋታ ነው 1-1 መርተው ኦልሞስት ሊያሸንፉ ነበር በጥልቅ ተጧላ ፍክክሩ ተከላክለው አንዳንድ የቼልሲ ጨዋታ የተሻለ ቡድን ነበር። በተለይ መጀመሪያው አጋማሽ ለሲቲ ግቦች ማስቆጠር ይችሉ ነበር እና ሜቢ አንዳንድ ጨዋታዎች ላይ በዚህ መልክ ጨዋታ ለማሸነፍ ሞክረው ሌሎች ጨዋታዎች ላይ ደግሞ የግብ ዕድልም እየተፈጠረባቸው ግብ እየተቆጠረ ግን የተሻለውን ግብ በማስቆጠር ይህን ሊያደርጉ ይችላሉ። ሴሜኒዮ ደግሞ አንድ የተጨማሪ ዕድል የሚሰጣቸው በነገራችን ላይ ምናልባት በዛ መልክ አስቦት ላይ አምጥተውታል ብዬ አላስብም። ነገር ግን አትሊስት አጋጣሚው ከተገኘ ግን ምንም ጥያቄ የለውም። ፕሪሚየር ሊጉ ላይ 4 የእጅ ውርወራ ረጅም ርቀት ከሚወረውሩት ውስጥ አንደኛው ሴሜኒዮ ነው እና አንደኛው በዚህ ሲዝን ደግሞ የዘንድሮ ፋሽን ነው። አንደኛው ግብ ማግኛ መንገድ በዚህ ሲዝን የሆነው ደግሞ እሱ ነውና ሜቢ እንደዚህ አይነት አጋጣሚዎችን ሲያደርግ ሲቲም ልንመለከተው እንችላለን። ሜቢ ተጨማሪ ጥቅም ሊሰጥ የሚችለው ነገር ማለት ነውና ግን ተጫዋቹ እንደ ተጫዋችም ያው የፔፕ ተጫዋች አይደለም። የፔፕ ያልሆኑ ተጫዋቾች በዚህ ሲዝን በደንብ ሲፈርሙ ተመልክተናል። ፔፕ በዚህ ሲዝን ከፔፕ ከምናውቀው ፔፕነት ወጥቶ የተለየ አይነት የበለጠ ቀጥተኛ እግር ኳስ እየተጫወተ ኮንትሮል የሚባለውን ትቶ ኦልሞስት ማለት ይቻላል አብዛኛው ኳስ ለተጋጣሚ ቡድን ሰጥቶም ችግር የለበትም። በካውንተር ብዙ ግቦችን ለዘም በፈጣን ካውንተር ያስቆጠረው በዚህ ሲዝን የፔፕ ሲቲ ነውና የፔፕ ያልሆነ አይነት ቡድን የሚመስል ነው። ስለዚህ የፔፕ የማይመስሉ ተጫዋቾች መኖራቸው የሚጠበቅ ነው። የበለጠ
ይሄ ዋንጫ ራሱ ሲቲ ቢበላው የፕሪሚየር ሊጉን ማለት ነው ምናልባት ፔፕ እኔን ሳሎን የበላው ያነሳው ዋንጫም ሊል ይችላል የበለጠ እንደ ፔፕ ላይንደርስ አይነት አሰልጣኞች ደግሞ ክሬዲቱን ሊሰጥ ይችላል ብዬ አስባለሁና ኦፍኮርስ የትናንቱ ጨዋታ ያው የክላስ የኳሊቲ የቡድኖቹን ያለውን ስፋት ልዩነት የነገረን በደንብ የተመለከትንበት ነው። ግን ማንሳት ያለብን ነው በሲቲ በኩል 3 የፕሪሚየር ሊግ ተከታታይ ጨዋታዎችን ማሸነፍ አልቻለም እና ጥሩ ፎርም ላይ የነበረው ሲቲ በአንድ ጊዜ ዥው ብሎ ወርዶ ከዋንጫ ፉክክር የወጣ ይመስል ነበር እስኪመስል ድረስ ተመለከት ነውና ከዛ ስሜት መጥተው ነው ይህንን ጨዋታ አድርገው። በእርግጥ ኤክስተር ሲቲ በጣም ትንሽ ክለብ ነው ከማንቸስተር ሲቲ ጋር ስናነጻጽረው በጣም ትንሽ የሆነ ክለብ ነውና ግን እንደዛም ሆኖ 10 ጎሎችን አስቆጥረው ነው አሁን ወደ ፕሪሚየር ሊጉ የሚመጡት። በእርግጥ መሀል ላይ የኤኤፍኤል የግማሽ ፍጻሜ ጨዋታ አለባቸው አይደል ከኒውካስል ጋር ማክሰኞ አለባቸው። እሱን ጨምሮ ወደ ከባባድ ፈተናዎች የሚመጡትና ይሄ ውጤት ለቀጣይ ሲቲ ለሚያደርጋቸው ቀጣይ ጨዋታዎች ምን መልእክት ይኖረዋል ተብሎ መታሰብ ይችላል? ምክንያቱም 10 ጎል ቀላል አይደለም። 2 እና 3 አስቆጥሮ ቢያሸንፍ የሚጠበቅ ነው። 10 ጎል ግን ለእነሱ የሚሰጣቸው ብርታት ይኖራል ብዬ አስባለሁ እና ቀጣይ ጨዋታዎች ላይ የሚኖረው ተጽዕኖ ምን ሊሆን ይችላል? የትናንትና ውጤት ምንም በማንኛውም ሁኔታ ማንኛውም ቡድን ማሸነፍ ድል በራሱ የሚሰጠው አይነት መነቃቃት አለ፣ ምንም ጥያቄ የለውም። ስለዚህ ኤክስተር ሲቲ ስለሆነ ምንም አይነት ጥቅም አይኖረውም ብለን መናገር አይቻልም። ድል ማሸነፍ ነው። ኦፍኮርስ የምታሸንፈው ቡድን የምታሸንፈው የጨዋታ ደረጃ እሱ የሚወሰን ነው የሚሆነው ማለት ነው። ነገር ግን በማንኛውም ሁኔታ ከእንደዚህ አይነት ተከታታይ ከድል ማጣት ጉዞ ላይ ይህን አይነት ድል ማግኘታቸው የበለጠ ሪቡት እንዲያደርግ ቡድኑ ሪስታርት አድርጎ አይነት የተወሰነ መነቃቃት እንዲኖር ያን ድል ይፈጥራል። ቢያንስ እነዛን ተከታታይ አቻዎች ሙሉ ለሙሉ ሊያስረሳቸው ይችላል ባይባልም ትንሽ ግን የሆነ አይነት ፈገግታ ሊፈጥር የሚችል አይነት አጋጣሚ ነው ብዬ አስባለሁ እና ምንም ጥያቄ የለውም። ፕላስ ደግሞ ስብስብ ውስጥ አንድ ሌላ ትልቅ አቅም ፈጥሯል ማጥቃቱ ላይ ትልቅ ድል የሚፈጥር ማለት ነው እና እሱን ውስጥ ገመቱ ስትከት ማለት ነው የሆነ አይነት መነቃቀት ቡድን ውስጥ ይፈጥራል። ግን በዚህ ሲዝን ሲቲ አስተማማኝ ሆኖ የምንመለከተው አይመስለኝም። ትናንት አይ ቲንክ ከጉሰት የተመለሰም ተጫዋቾች አሉ። ሴንተር ባክ ያው ነግቫርዲዮል በመጎዳታቸው ምክንያት ማክስ ላይ ነው አይደለ ጎል አስቆጥሯል አጋጣሚ ሆኖ እና ዋትፎርድ ነው የመለሱት ከሻምፒዮንሺፕ ማለት ነው። ምንም ጥያቄ የለውም መከላከሉ የበለጠ እንደደከመ መናገር ይቻላል። ቀጣይ ጨዋታዎች ላይ ደግሞ የበለጠ ሊጋለጥ የሚችልበት እድል ሊኖር ይችላል ማለት ነው። እኔ አሁን ላይ ሲቲ ለሚጫወትበት የበለጠ ቀጥተኛ የበለጠ ትራንዚሽን አጫወት ደግሞ ከዲያዝ የሚልቅ የበለጠ ግቫርዲዮል አይነት ተጫዋች የተሻለ ሪከቨሪ ፔስ ያለው አይነት ተጫዋች ቡድኑ የሚጎዳው ይመስለኛል ባለመኖሩ ምክንያት እና ኦፍኮርስ የተወሰነ መነቃቃት መፍጠሩ ግን አይቀርም።